የትግራይ ፖለቲካ አሁን ወደ ጀነራሎቹ እያመራ ነው። ነገሮች የፖለቲካው ጥንቅጥ ውስጥ ገብተዋል። የነ ዶክተር ደብረጽዮን ቡድን ሰራዊቱን ከጎን ያሰልፍ ያለው እያለ ነው። ከሰሞኑ በጊዜያዊ አስተዳደሩ ላይ መዋቅር ወረራን አካሂዷል በሚል አቶ ጌታቸው ረዳ ለሰራዊቱ አዛዥ ሌተናል ጀነራል ታደሰ ወረደ ደብዳቤ ጽፈዋል። በግልባጭም ሌሎች የሰራዊት አዛዦች ናቸው የተባሉት እንዲያውቁት ተደርጓል። ሆኖም መልስ ሊገኝ አልቻለም። እናም አቶ ጌታቸው ክፉኛ ተበሳጩ። ጋዜጠኞችን ጠርተው መግለጫ ሰጥተዋል። የነ ዶክተር ደብረጽዮን ቡድን አዲግራት ከተማን ተቆጣጥሮ የከንቲባ ሹመትን ሰጥቷል። ሕግ አስከብሩ በሚል በአቶ ጌታቸው ረዳ ትዕዛዝ ከተሰጣቸው ጄኔራሎች መካከል ወሳኙ ሰው ሌተናል ጄኔራል ታደሰ ወረደ ድምጻቸውን አጥፍተዋል። በሁኔታው ክፉኛ የተበሳጩት አቶ ጌታቸው ረዳ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማዕሾ በየነና ብርጋዴር ጄኔራል ምግበይ ኃይለን ከኃላፊነት አንስቻለሁ ብለዋል። ሶስቱም ጄኔራሎች ቀድሞውኑ የኃይል አሰላለፋቸውን ከአቶ ጌታቸው ጋር ሳይሆን ከነ ዶክተር ደብረጽዮን ጋር ያደረጉ በመሆናቸው በምን መልኩ አሁን በአቶ ጌታቸው ፊርማ ተሰናበቱ የሚለው ጉዳይ ግራ አጋቢ ሆኗል። አሁን የቀሩት ወሳኙ ሰው አንደኛው ጄኔራል ናቸው፣ ሌተናል ጄኔራል ታደሰ ወረደ። የእሳቸው ጉዳይ አሁንም ግራ አጋቢ ሆኖ እንደቀጠለ ነው። በአፋጣኝ ድረሱልን በሚል ደብዳቤ ቢላክላቸውም መጣሁም ቀረሁም አላሉ። በትግራይ ጊዜያዊ አስተዳደር ውስጥ የአቶ ጌታቸው ረዳ ምክትል ፕሬዝዳንትና የሰራዊቱ ዋና አዛዥም ናቸው። ሰራዊቱን በተመለከተው ዝግብ ተነስቷል። ውስጡን ሲበስል የቆየ ጉዳይ አሁን መገንፈል እየጀመረ ነው። ነገሩ በፓርቲ ፖለቲካ ብቻ ተገድቦ የሚቆም አልሆነም። የነ ዶክተር ደብረጽዮን ቡድን የተወሰነው የሰራዊት አባላትን ይዞ የመዋቅር ወረራን እያካሄደ ነው በሚል ባለው አሰራር መሰረት በአቶ ጌታቸው ረዳ በኩል ደብዳቤ ቢላክላቸውም ምላሽ አልሰጡም። ከሰሞኑም በአንዳንድ ህዝባዊ መድረኮች ላይ ቢታዩም ከማን ልሁን አይነት ፊት ነው የታየባቸው። በሁኔታው ግራ የተጋቡት አቶ ጌታቸውም ደብዳቤ ልኬላቸው ነበር በማለት ለመገናኛ ብዙሃን ይፋ አድርገዋል። በእርግጥ የሌተናል ጄኔራል ታደሰ ወረደ አቋም የቱ ጋር ነው? ከአቶ ጌታቸው ጋር ናቸው ወይስ ከዶክተር ደብረጽዮን ጎን? በሰራዊቱ ስም መግለጫዎች ሲወጡ ስለምንስ ድምጻቸውን አያሰሙም? አሁን የትግራይ ሰራዊት የሚባለውን አካል አንድ አድርገው የመምራት ሙሉ ስልጣኑ አላቸው ወይስ አቅቷቸዋል የሚሉት ጥያቄዎች እጅግ ወሳኝነት ያላቸው ጥያቄዎች ናቸው። ከዚህ ባለፈ እጅግ ወሳኝነት ባላቸው ወቅቶችስ ስለምን ድምጻቸውን ያጠፋሉ የሚለው ሌላኛው እንቆቅልሽ ነው። ጄኔራል ታደሰ ወረደ ቀደም ብሎም በአንድ ወቅት በሰጡት ጋዜጣዊ መግለጫ አንድ እውነታን ይፋ አድርገዋል። እሱም የህወሓትን የፖለቲካ ክፍፍል ተከትሎ ክፍፍሉ ወደ ሰራዊቱ ጭምር የገባ መሆኑን የሚያመለክት ነበር። ይህ ማለት አሁን ባለው ሁኔታ ሰራዊቱን ጄኔራል ታደሰ ወረደ በወጥ የእዝ ሰንሰለት ወይም ኮማንድ ቼን አይመሩትም ማለት ነው። አንድ ወታደራዊ ኃይል በውስጡ መከፋፈሎች ካሉ በአንድ ወጥ አዛዥነት የተመደበው ወይም የተሾመው አካል በአንድ ወታደራዊ እዝ ስር አድርጎ ይመራዋል ማለት በእጅጉ ያስቸግራል። ጄኔራል ታደሰ ወረደም ከወራት በፊት የሰጡት መግለጫ በአንድም ይሁን በሌላ መልኩ ይህንን የሚያመለክት ሆኖም ታይቷል። በህወሓት በኩል የ2 ዓመታቱን የትግራይ ጦርነት በህወሓት የ27 ዓመታት አገዛዝ ወቅት በኢትዮጵያ መከላከያ ውስጥ በተለያዩ ወታደራዊ አመራርነት ውስጥ የነበሩ ወታደራዊ አመራሮች ናቸው። እነዚህ ወታደራዊ መኮንኖች በአንድ ወቅት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው እስካገለገሉት ጄኔራል ጻድቃን ወልደትንሳኤ ድረስ የዘለቁም ሆነው ይታያሉ። በእርግጥ ጄኔራል ጻድቃን የፕሪቶሪያውን ስምምነት ተከትሎ የኃይል አስተላለፋቸውን አስተካክለው በትግራይ ጊዜያዊ አስተዳደር ውስጥ የተወከሉት ምሁራን በሚለው ምድብ ውስጥ ነው። የትግራይ ጊዜያዊ አስተዳደር የተዋቀረው ከህወሓት የትግራይ ሰራዊት ወይም ቲዲኤፍ ከሚባለው ታጣቂ ኃይል ከትግራይ ምሁራንና ከተቃዋሚ ፓርቲዎች ነው። በጊዜያዊ አስተዳደር ውስጥ የመንግስትነት ድርሻን ይዞ ብቅ ያለው የሰራዊቱ ክፍል በፕሪቶሪያው ስምምነት መሰረት ትጥቅ ፈቶ መፍረስ አለበት በተባለት ሁኔታ ነው። ይሄው መፍረስ አለበት ተብሎ በፕሪቶሪያው ስምምነት የተበየነበት አካል ቲዲኤፍ የተባለው ታጣቂ ኃይል ነው። እዚህ ጋር በአንድ ሀገር ውስጥ ባለ አንድ ክልል የትግራይ ሰራዊት እየተባለ የሚጠራ አንድ የታጠቀ ኃይል የመኖር ጉዳይ በራሱ አጠያቂ ነው። የፕሪቶሪያው ስምምነት ላይ ኢትዮጵያ ሉዓላዊነት የሚያስከብር አንድ የሀገር መከላከያ ኃይል መኖር እንዳለበትና እሱንም ህወሓት አውቆ መቀበል እንዳለበት በግልጽ ተደንግጎም ይታያል። ነገር ግን አሁን የትግራይ ፖለቲካ ኃይሎች አንዱ ጭቅጭቅ ማዕከል ሆኖ የሚታየው ይሄው የትግራይ መከላከያ ሰራዊት ወይም ቲዲኤፍ የተባለው አካል ነው። ይህንን ታጣቂ ኃይል ትጥቅ አስፈትቶ ስልጠናዎችን በመስጠት በተወሰነ መቋቋሚያ ወደ ህብረተሰቡ እንዲቀላቀል ኃላፊነቱ የተሰጠው ብሔራዊ ተሃድሶ ኮሚሽን በህወሓትና በጊዜያዊ አስተዳደሩ በኩል የትግራይ ሰራዊት ወይም ቲዲኤፍ የሚባሉትን ታጣቂዎች የቀድሞ ተዋጊዎች በሚል ነው የሚጠራቸው። ተሃድሶ ኮሚሽኑ እነዚሁ የታጠቁ ኃይሎች ትጥቅ ፈተውም ወደ ሰላማዊ ኑሯቸው መመለስ አለባቸው በማለትም ይገልጻል። የነ ዶክተር ደብረጽዮን ቡድን ይሄ እንቅስቃሴ የለም ሰራዊቱን ለማፍረስ ያለመ ነው እያለ ይገኛል። የነ ዶክተር ደብረጽዮን ቡድን ሰራዊታችን ትጥቅ ከፈታ ዋስትናችን ምንድን ነው የሚል ጥያቄን ደጋግሞ ሲያነሳ ይሰማል። የትግራይ ህዝብ የመጨረሻው የህልውና ምሽግም ሰራዊታችን ነው የሚሉ አባባሎች ተደጋግሞ የሚሰሙበት ሁኔታም አለ። የአይነቱ አባባል በቀጥታ ከፕሪቶሪያው ስምምነት ጋር የሚላተም ሆኖ ይታያል። ስምምነቱ እንደሚባለው ቲዲኤፍ የትግራይ ህዝብ ህልውና ሆኖ ስለሚያገለግል የትግራይ ህዝብ ህልውና እስኪረጋገጥ ድረስ ከነትጥቁ መቀጠል አለበት የሚለው ነው አይታይም።
በነ ዶክተር ደብረጽዮን ትርጓሜ መሰረት የትግራይ ህዝብን ህልውና ማረጋገጥ የሚለው አባባል በራሱ ግልጽ አይደለም። ነገሮች በዚህ በኩል ጠበቅ ተደርገው ሲጠየቁ በነ ዶክተር ደብረጽዮን በኩል የሚባለው እንደውም የፕሪቶሪያው ስምምነት የተፈረመው ከኛ ፍቃድ ውጪ ስለሆነ ጥያቄ ያለን የሚልም ሆኖ ይታያል። ዶክተር ደብረጽዮን ደጋግሞ ሲናገሩ እንደተሰማው በጊዜው የህወሓት ተወካዮች ወደ ፕሪቶሪያ ሲሄዱ የተሰጣቸው ኃላፊነት አሁን የፕሪቶሪያ ስምምነት የተባለውን ፈርመው እንዲመለሱ ሳይሆን የተኩስ አቁሙን ብቻ እንዲፈራረሙ ነበር። እናም በዚህ መልኩ የፕሪቶሪያው ስምምነት ከኛ ፍቃድ ውጪ ነው የተፈረመው የሚሉት እነ ዶክተር ደብረጽዮን በአሁኑ ሰዓት በአንድ መልኩ የፕሪቶሪያው ስምምነት ይከበር በማለት ድምጻቸውን ከፍ አድርገው ሲያሰሙ ይታያል። በአንጻሩ በሌላ አቅጣጫ ደግሞ ስምምነቱ የተፈረመው ከኛ ፍቃድ ውጪ ነው በማለትም አጥብቀው የሚሟገቱበት ሁኔታም አለ። ስምምነቱን አንቀበለውም በማለት በይፋ አሳውቆ እርግፍ አድርጎ መተው አንዱ አማራጭ ነው። ተቀብለናል ከተባለ ደግሞ ተቀብሎ በአፈጻጸሙ ላይ መነጋገር ግድ ይላል። ነገር ግን በእነ ዶክተር ደብረጽዮን በኩል ይሄ አይታይም። እናም በዚህ አቅጣጫ ሲታይ ነገሮች በእጅጉ ግራ የሚያጋቡ ነው ይታያሉ። ይሄው አካል የትግራይ ሉዓላዊ መሬቶች ቅድመ ጦርነት ወደ ነበሩበት ይመለሱ፣ ተፈናቃዮች ወደ ቤታቸው ይግቡ የሚለው የፕሪቶሪያውን ስምምነት እያጣቀሰ አጥብቆ ቅሬታውን ያሰማል። በሌላ አቅጣጫ ደግሞ ስምምነቱ የተፈረመው ከኛ ፍቃድ ውጪ ነው ሲልም ይሰማል። እንደውም ስምምነቱን የእነ አቶ ጌታቸው ረዳን ቡድን ለመክሰስም ሲጠቀምበት ይታያል። እዚህ አካባቢ በግልጽ የተምታቱ ሁኔታዎች ይታያሉ። ነገሩን ወደ ጄኔራል ታደሰ ወረደ እንመልሰው። ጄኔራል ታደሰ ወረደ በአሁኑ ሰዓት የዚሁ የትግራይ ሰራዊት ወይም ቲዲኤፍ የሚባለው የታጠቀ ኃይል የመጨረሻው አመራር ሰው ናቸው። በአጭሩ የሰራዊቱ ዋና አዛዥ ናቸው። የህወሓትን ለሁለት መከፈል ተከትሎ እሳቸው የሚመሩት ኃይል ከሁሉም የፖለቲካ ኃይሎች ሳይወግን በገለልተኝነት ይቀጥላል በሚል ሲነገር ከርሟል። እሳቸውም ቢሆኑ ይህንኑ ሀሳብ እየደጋገሙ ሲናገሩም ተደምጠዋል። በዚህ መሃል ግን በአቶ ጌታቸውና በዶክተር ደብረጽዮን ቡድኖች መካከል የተፈጠረው ልዩነት እየተካረረና እየሰፋ መሄድ ጀመረ። እናም ሰራዊቱን ማን ይዘዘው በማንስ ይተዳደር የሚለው ጉዳይ እንደ አንድ ወሳኝ አንገብጋቢ ጥያቄ ብቅ ማለት ጀመረ። ቀደም ብለን ጠቆም ለማድረግ እንደሞከርነው ጄኔራል ታደሰ ወረደ በአንድ ወቅት በሰጡት ጋዜጣዊ መግለጫም በሰራዊቱ ውስጥ የውስጥ ክፍፍል ተፈጥሯል ሲሉም አስታውቀዋል። ይህንኑ መግለጫ ተከትሎም በህብረተሰብ ውስጥ ሲጉላላ የነበረው ጥያቄ ማን ከማን ጋር ነው የሚለው ነው። በዚህ ሂደት ውስጥ የዶክተር ደብረጽዮን ቡድንና የሰራዊቱ የተዋረደ አመራሮች እየተገናኙ የሚመክሩ እንደነበር በኋላ ላይ የወጡት መረጃዎች አመላክተዋል። እናም በመጨረሻ የአቶ ደብረጽዮን ቡድንና የሰራዊቱ አመራሮች ተከታታይነት ያላቸውን ውይይቶች ማድረጋቸውን ተከትሎ በቀጣይም እነዚህ ወታደራዊ መኮንኖች የግል ስብሰባቸውን ማካሄድ ጀመሩ። የጋራ መግለጫንም አስነገሩ። መግለጫውም ጊዜያዊ አስተዳደሩ ለውጥ ያስፈልገዋል፣ የእኛ ድጋፍ ጉባኤ ላካሄደው የህወሓት ቡድን ወይም ክፍል ነው የሚል ነበር። ድጋፋችን የፓርቲ ጉባኤ ላካሄደው ቡድን ነው ማለት በአጭሩ ከነ ዶክተር ደብረጽዮን ቡድን ጎን ማለት ነው። እንደሚታወሰው ምንም እንኳን የብሔራዊ ምርጫ ቦርድ እውቅና ባይኖረውም የነ ዶክተር ደብረጽዮን ቡድን የራሱን የፓርቲ ጉባኤ አካሂዷል። የአቶ ጌታቸው ረዳ ቡድን ግን ከፓርቲ ፖለቲካዊ ይልቅ ጊዜያዊ አስተዳደሩን ማጠናከሩ ላይ ትኩረቱን ያደረገው ነው ይታያል። እናም ያካሄደው ምንም አይነት የፓርቲ ጉባኤም የለም። በዚህም መሰረት የሰራዊቱ አመራሮች ድጋፋችን ጉባኤ ላካሄደው የፓርቲ ክፍል ነው ሲሉ በግልጽ አቋም አካሄዳችንና መስመራችን ከዶክተር ደብረጽዮን ቡድን ጋር መሆኑን እያመላከቱ ነው ማለት ነው። በዚህ ወቅት ሰራዊቱ ፖለቲካ ውስጥ ምን አገባው በማለት አቶ ጌታቸው ረዳ ግልጽ ተቃውሞን ቢያሰሙም የሚሰማቸው አካል አልተገኘም። እዚህ ጋር አንድ ወሳኝ ጥያቄ መነሳት ይገባዋል። ይኸውም ጥያቄ እኔም ሰራዊቱም ከየትኛውም የፓርቲ ፖለቲካ ጎራ ገለልተኛ ነን ሲሉ የነበሩት የሰራዊቱ ዋና አዛዥ ሌተናል ጄኔራል ታደሰ ወረደ የሰራዊቱ አመራሮች ነን ባሉ ሰዎች እንደዚህ አይነት መግለጫ ሲወጣ የት ገቡ የሚለው ነው። በእርግጥ የሰራዊቱ የተዋረደ አመራሮች ቁጭ ብለው ሲመክሩ ጄኔራል ታደሰ ወረደ ነበሩ? ይህ መግለጫ እሳቸው የሚያውቁትና የሚያምኑበት ነው ወይስ አይደለም የሚሉ ጥያቄዎች በብዙዎች አእምሮ ውስጥ የሚመላለሱ ሆነው እንደቀጠሉ ነው። ከዚሁ መግለጫ በኋላ ለሳምንታት በዝምታ ውስጥ የቆዩት ጄኔራል ታደሰ ወረደ በትግራይ መቀሌ ቅርብ ርቀት ላይ ሰራዊቱ ከካምፕ በመውጣት ህዝብ ላይ ጥቃት ፈጸመ መባሉን ተከትሎ በአንድ ህዝባዊ መድረክ ላይ ከአቶ ጌታቸው ረዳ ጋር ታይተዋል። ጄኔራል ታደሰ ወረደ ከዚሁ ጥቃት ጋር በተያያዘ ከህዝቡ ጋር በነበራቸው ቆይታ ስለዚሁ የሰራዊቱ ከነ ዶክተር ደብረጽዮን ጎን መሆናችን ይታወቅልን መግለጫ ጉዳይ አንዲትም ቃል ሲተነፍሱ አልታዩም። ከዚያ ይልቅ ሰራዊቱን የህዝብ ልጅ ነው፣ ከአካባቢያችን ይውጣ የምትሉት ለምንድን ነው? ሰራዊቱ እስከዛሬም ድረስ የቀጠለው ደልቶት ሳይሆን በችግር ውስጥ ሆኖ ነው። ይህ ሰራዊት የማንም ሳይሆን ከትግራይ ህዝብ የተገኘ ነው የሚል አይነት ይዘት ያለው ማብራሪያን ሲሰጡ ድጋፉን ለነ ዶክተር ደብረጽዮን በሰጠው የሰራዊቱ አመራር ጉዳይም ምንም ያሉት ነገር አልተሰማም። አቶ ጌታቸው በቀጥታ ለጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የሰራዊት አዛዥ ሌተናል ጄኔራል ታደሰ ወረደ የካቲት 26 ቀን 2017 ዓ.ም በጻፉት በታጣቂዎች እየታገዘ የመዋቅር ወረራ እያደረገ ነው ያሉትን የነ ዶክተር ደብረጽዮን ቡድን በክልሉ ማዕከላዊና ሰሜናዊ ምዕራብ ዞን የጊዜያዊ አስተዳደር መዋቅሮች ላይ ወረራዎችን የፈጸመና የተቆጣጠረ መሆኑን አመላክተው የህገወጥ ድርጊት ያሉት እንቅስቃሴም በተቀሩት ምስራቃዊ፣ ደቡባዊ፣ ደቡብ ምስራቅና መቀሌ ዞኖች ጭምር ለማስፋት ያለመ እንቅስቃሴ እየተደረገ ነው በማለትም ነበር ጥሪያቸውን ያስተላለፉት። አቶ ጌታቸው በዚሁ ደብዳቤያቸውም ሌተናል ጄኔራል ታደሰ ወረደ ያስታወቁት
በተወሰነው የሰራዊት አመራር ስም ሰራዊቱን በማሰማራት የመንግስት መዋቅሮች ህገወጥ ጉባኤ ላካሄደ ቡድን ለማስረከብ የሚደረግ እንቅስቃሴ እጅግ አደገኛና የማያባራ ቀውስን ይወልዳል። በመሆኑም እንቅስቃሴው በአስቸኳይ ቆሞ ህገወጥ ተግባሩ እንዲፈጸም ያዘዙ የሰራዊት አመራሮች እንዲጠየቁ በማለት ነበር።